ከምትመቸው ወይም ደግሞ ከምትወዳት ልጅ ጋር በቴክስት ማውራት ወይም ደግሞ መጀናጀን ጀመርክ። ነገር ግን እነዚህን ስህተቶች ተደጋጋሚ የምሰራ ከሆነ ያቺን ልጅ በእጅ ማስገባት አችልም። ብዙ ወንዶች የምንሰራው ስህተት አንዲትን ሴት እንዴት መቅረብ እንዳለብን አይጠፋንም። ነገር ግን በግንኙነት ውስጥ ማለትም ቴክስት በምናወራበት ታይም እንዴት ግንኙነቱን ማስኬድ ወይም ደግሞ እንዴት ነው ከፍ ማድረግ እንዳለብን ባለማወቅ የተለያዩ ስህተቶች እንሰራለን። ምናልባት አንተም እነዚህን መልእክቶች በተደጋጋሚ የምትለቅ ከሆነ ያቺን ልጅ የማጣት አደጋ ውስጥ ትገባለህ። ምንድናቸው የሚሉትን ማወቅ የምትፈልግ ከሆነ አንድ ተከተል። አንደኛው ነገር የበታችነት ስሜት የሚፈጥሩ መልእክቶችን መላክ አቁም። ለምሳሌ ልንገር፣ መልእክት ትልክላታለህ፣ አይታ እንዳላየ ታልፈዋለች ወይም ደግሞ ላሽ ትላለች። እሷ ኦንላይን እንዳለች አንተ በትክክል አይተሃል፣ ነገር ግን ኦንላይን እያየሁሽ ነበረ፣ ለምንድን ነው ቴክስቴን የማትመልሺው? የመሳሰሉ መልእክቶች የጥገኝነት ስሜት የሚመጡ መልእክቶች ናቸው፣ ወይም ደግሞ ዝቅተኛ በራስ መተማመን ከሚፈጥረው ስሜት ነው። እና ያቺ ልጅ ምንድን ነው በይበልጥ ተርቃለች፣ ምክንያቱም አንተ የበለጠ ፈላጊ እንደሆንክ ይሰማታል፣ ወይም ደግሞ የመኩራት አይነት ባህሪ ታይባታል። ምክንያቱም እንዳልኩ አንተ የጥገኝነት ወይም ደግሞ የበታችነት ስሜት ያለው ኮንቴክስቹዋል የሆነ መልእክትን ይላክላት። ሰው እንዲህ አይነት አንዳንዴ የበታችነት ስሜት የሚፈጥሩ ወይም ደግሞ ጥገኛ እንደሆንክ አይነት ወይም ደግሞ ግንኙነቱን አብዝተህ በልመና የምትይዝ አይነት ስሜት የሚፈጥሩ ቃላትን ተሳስተህ እንዳትጠቀም። ሁለተኛው ነገር ገና ባልተነከረ ግንኙነት ውስጥ መሬትህን መናገር ወይም ደግሞ ማስነበብህን ልታቆም ይገባል። አይኖ ህይወት አድክመዋል ወይም ደግሞ ህይወት በጣም ከብደዋል፣ ነገር ግን ደግሞ ይሄ የተመታ ላይፍ በቃ እንደዚህ ሆኜ እንደዛ አድርጌ የመሳሰሉ ነገሮችን መናገር አስፈላጊ አይደለም። እንዳልኩ በተለይ ባላደገ ግንኙነት ውስጥ ሆንክ ሰዎችን ያስደነግጣል ወይም ደግሞ ወደኋላ እንዲሸሹ ያደርጋል። በነገራችን ላይ ማንም ቢሆን ወደ አንተ ህይወት ሲመጣ የተረጋጋ ማንነትና የተረጋጋ ሁኔታ ውስጥ ስትገኝ ብቻ ነው የሚፈልገ። ነገር ግን አንተ ህይወት እንደበደለች፣ ሰዎች እንዳስከፉ፣ ሰዎች እንደበደሉ በተደጋጋሚ የምታወራ ከሆነ እመነኛች ልጅ ከአንተ ጋር ሳምንት አትቆይም፣ ተርቃለች። ምክንያቱም አንተ ራስህ ያልተረጋጋ ማንነት ውስጥ ስለሆነ። ሶስተኛው ነገር ስለ ስሜት አብዝተህ ትለፈልፋለህ ወይም ደግሞ አብዝተህ መናገር ትጀምራለህ። ግንኙነታችሁ ገና ቀናት ወይም ደግሞ ሳምንታት ላይ ነው፣ ነገር ግን አንተ በፓራግራፍም ሊሆን ይችላል ወይም ደግሞ እንደ ቴክስትም በለው ብቻ ረጃጅም መልእክቶችን ስለ ስሜት ታውራታለህ፣ ስለ ስሜት ትነግራታለህ። እንዳልኩ ግንኙነቱ ገና አዲስና ያን ያህል እንኳን ያልሄደ ነገር ነው። ነገር ግን አንተ እጅግ የበዛ ስሜት ውስጥ ገባና ለእርሷ የሚገባውንም የማይገባውንም ነገር በአጠቃላይ መቀባጠር ወይም ደግሞ መናገር ትጀምራለህ። እነዚህ ነገሮች ደግሞ እርሷን ቀስ እያሉ የሚያርቁ ባህሪዎች ናቸው። ምክንያቱም ማንም ቢሆን ከጊዜው በፊት ብዙ ኃላፊነት ለመሸከም ፍቃደኛ አይደለም። አይኑ አንተ ብዙ የምታወራው ነገር አለ ወይም ደግሞ ብዙ የምትላት ነገር ሊኖር ይችላል። ነገር ግን እነዛ ነገሮች በሂደት ቀስ እያሉ የሚወጡ ነገሮች ናቸው። ልክ ካለፈለፍ ካስፈርቅም የተባልክ ይመስል አብዝተህ ነፃ መሆንን ወይም ደግሞ አብዝተህ መናገር የሚያመጣልህ አንዳች ነገር የለም። በግንኙነት ውስጥ ብቸኛው የሚያሳካልህ ነገር እርሷን ቶሎ ለማጣት ይረዳል። አራተኛው ነገር ተቆጣጣሪ የሆኑ ቴክስቶችን አብዝተህ መላክ ትጀምራለህ። ይሄ ምን ማለት መሰለህ? ዛሬ የማትደውይልኝ ከሆነ የመጨረሻችን ነው፣ ወይም ነገ የማትደውይልኝ የማንገናኝ ከሆነ መገናኘት እንጂ ነገር አበቃ፣ የመሳሰሉ ነገሮችን በተደጋጋሚ የምትልክ ከሆነ አንደኛው ነገር ዝቅተኛ በራስ መተማመን እንዳለህ በተደጋጋሚ የምታመላክትባቸው ሀረጋት ናቸው። ሁለተኛው ነገር ደግሞ ለጊዜህና ለማንነት ምንም ትኩረት እንደማሰጥ፣ እያንዳንዱ እንቅስቃሴ ወይም እያንዳንዱ ትኩረትን እርሷ ላይ እየተገደበ እንደሆነ የምታሳይባቸው ነገሮች ናቸው። ሰው እንዲህ ተቆጣጣሪ የሚመስሉ ቴክስቶችን ባትልክ መልካም ነው። እሷ እንዳልኩ አንተን ብትወድህም ብታፈቅረህም፣ ነገር ግን እነዚህን ነገሮች ወይም ደግሞ እነዚህን ማንነቶች ገና ከመጀመሪያው የምታሳያት ከሆነ በአንተ ላይ የነበራትን ፍላጎት ወዲያው ትገድላለህ። ወይም ደግሞ ግንኙነቱን ማሳደግ እየቻልክ ነገር ግን አንተ በራስህ ያን ግንኙነት ማጥፋት ትጀምራለህ። አምስተኛው ነገር ስለ ወሲባዊ ግንኙነቶች በአጠቃላይ በፍጥነት ማውራት ሲጀምር፣ ያ ማለት ምን ማለት ነው? በስልክ ሊሆን ይችላል፣ በአካል ሊሆን ይችላል፣ ወይም ደግሞ በቻት ሊሆን ይችላል። ግንኙነታችሁ ያን ያህል ሳይጠነክር ወይም ደግሞ ያን ያህል ሳይዳብር አንተ ግን እያንዳንዱ የምታወራቸው ፖይንት ባይ ፖይንት ስለ ወሲባዊ ግንኙነቶች ሲሆን ወይም ደግሞ እሷን ለወሲባዊ ግንኙነቶች ለማነሳሳት በሚመስል አይነት መንገድ ስታወራት ያቺ ልጅ ፍላጎቷን ማጣት ትጀምራለች። በነገራችን ላይ የትኛዋ ሴት ከወንድ ልጅ በተሻለ ለፍቅር የሚቀርባትና ለወሲባዊ ግንኙነትን የሚቀርባትን ወንድ አሳምራ ታውቃለች። እና አንተ ምናልባት ከተለያዩ ሰዎች ወይም ከተለያዩ ወንዶች ሰምተህ ሊሆን ይችላል ለወሲባዊ ግንኙነት እሷን በማነሳሳት ወይም ደግሞ ወሲባዊ ግንኙነት ማውራት የተፈላጊነት ስሜትን ይጨምራል ብለህ ያቺ ልጅ በተደጋጋሚ ለማነሳሳት የምትሞክር ከሆነ የራስህን ማለት እርሷን የማጣትህን ነገር እያፈጠንክ ነው። ስለዚህ ባታደርገው መልካም ነው። ሁሌም ቢሆን ወሲባዊ ግንኙነትህን ወይም ደግሞ ስለ ወሲብ የምታወራቸውን ነገሮች በአጠቃላይ ጊዜ ልትወስድ ይገባል። ትክክለኛም ነገር አይደለም። በነገራችን ላይ ቴክስት ላይ እና በስልክ በማውራት ያን ያህል አንተም ሳቲስፋክሽን አይኖርህም ወይም ደግሞ የእርሷ ለአንተ የነበራት ፍላጎት ይጨምራል ማለት አይደለም። ነገር ግን እነዚህን ስህተቶች የምትሰራ ከሆነ እመነኛ ያቺ ልጅ ወዲያው